አሜሪካ ጉድ ሰማች። ትራምፕ ጦራቸውን ተዘጋጃሉ። የአሜሪካ ባህር ኃይል እጅግ ውድ የሆነውን ሰው አልባ አውሮፕላን በፋርስ ባህረ ሰላጤ ላይ ማጣቱ ተገለጸ። ባለፈው ሳምንት የአሜሪካ ባህር ኃይል በፋርስ ባህረ ሰላጤ ላይ ከነበሩት እጅግ ውድ ሰው አልባ አውሮፕላኖች መካከል አንዱን እንዳጣ ተጠቆመ። ማክሰኞ ዕለት የወጣው የባህር ኃይል የደህንነት እዝ ሪፖርት እንዳመለከተው ኤምኪው 4ኤስ ትሪቶን የተባለው ሰው አልባ አውሮፕላን ሚያዝያ 1 ቀን መከስከሱን አረጋግጧል። አደጋው የደረሰበት ትክክለኛ ቦታ ለስራ ደህንነት ሲባል ይፋ አልተደረገም። የሲኤንኤን የዜና አውታር የበረራ መከታተያ መረጃዎችን ዋቢ አድርጎ እንዳሰፈረው አውሮፕላኑ በጣሊያን ከሚገኘው የሲጎኔላ የባህር ኃይል አየር ማረፊያ ተነስቶ በዕለቱ በፋርስ ባህር ሰላጤ ላይ መሰወሩን አረጋግጧል። አውሮፕላኑ በሆርሙዝ የባህር ወሽመጥ ላይ ስበር የነበረ ሲሆን ከወሽመጡ አየር ክልል ከወጣ በኋላ ከራዳር እይታ ከመሰወሩ በፊት ከ50,000 ጫማ ከፍታ ወደ 9,000 ጫማ ዝቅ ማለቱ ታውቋል። የበረራ መረጃዎች እንደሚያሳዩት ድሮኑ በበረራ ላይ እያለ ከመሬት ላይ ካለው መቆጣጠሪያ ጋር ግንኙነት መቋረጡን የሚያሳይ ምልክት ያሳየ ሲሆን ከ7 ደቂቃዎች በኋላ ወደ 44,000 ጫማ ዝቅ ሲል የአደጋ ጊዜ ጥሪ አስተላልፏል። በመጨረሻም በ9,250 ጫማ ከፍታ ላይ ያለ ሙሉ በሙሉ ከራዳር እይታ ውጭ ሆኗል። ከበረራ ከመከታተያ መረጃዎች በመነሳት አውሮፕላኑ ለምን እንደተከሰከሰ ማረጋገጥ ያልተቻለ ሲሆን የአሜሪካ ባህር ኃይሉም ድሮኑ መከስከሱን ብቻ ከማሳወቅ ባለፈ የሰጠው ዝርዝር መረጃ የለም። ትራምፕ ጦራቸውን ተዘጋጃሉ። የዩናይትድ ስቴትስ በኢራን ላይ የምታደርገውን ጫና ለማጠናከር ወደ 10,000 የሚጠጉ ተጨማሪ ወታደሮችንና ዋና ዋና የባህር ኃይል ንብረቶችን ወደ መካከለኛው ምስራቅ እየላከች መሆኑ ተዘገበ። ይህ የተኩስ አቁም ስምምነት ባለበት በዚህ ወቅት የተወሰነው ስምሪት በዩኤስኤስ ጆርጅ ኤች ደብሉሽ የአውሮፕላን ተሸካሚ መርከብ ላይ የሚገኙ በሺዎች የሚቆጠሩ ሰራተኞችና ከቦክሰር ዝግጁ ቡድን ጋር ያሉ የባህር ኃይል ወታደሮችን ያካትታል። እንደ ዘገባዎቹ ከሆነ ዲፕሎማሲያዊ ጥረቶች የማይሳኩ ከሆነ የአሜሪካ ባለስልጣናት ሊወስዱ ለሚችሉ ሰፋ ያሉ ወታደራዊ እርምጃዎች ድንገተኛ የዝግጅት እቅዶችን እየገመገሙ ይገኛሉ። ኢራን የተኩስ አቁም ስምምነቱን የተቀበሩ የሚሳኤል ማስወንጨፎችን ከመሬት በታች ለማውጣትና ለመጠገን እየተጠቀመችበት መሆኑ ተገለጸ። እንደ አውሮፓውያን አቆጣጠር ሚያዝያ 10 ቀን 2026 የተነሱ የሳተላይት ምስሎች እንደሚያሳዩት የኢራን ጦር ኃይል የተኩስ አቁም ስምምነቱን አጋጣሚ በመጠቀም በፍርስራሽ የተደፈኑ ከመሬት በታች ያሉ የሚሳኤል ጣቢያዎችን የመጠገን ስራ በስፋት እያከናወነች ትገኛለች። በየመን ደቡባዊ ተብሪዝ አካባቢ በሚገኙ ወታደራዊ ተቋማት ውስጥ በአሜሪካና በእስራኤል አየር ድብደባ የተዘጉ ዋሻዎችን ዳግም ለመክፈት ከባድ የግንባታ መሳሪያዎች በስራ ላይ ተሰማርተው ታይተዋል። ለ5 ሳምንታት በዘለቀው ግጭት የአሜሪካና የእስራኤል ጥምር ጦር የኢራን የሚሳኤል ከተሞች የመሰረተ ልማቶች አውታሮች ኢላማ ሲያደርግ ቆይቷል። ጥቃቱ ሚሳኤሎችን በቀጥታ ከማውደም ይልቅ የመግቢያ ዋሻዎችንና የአየር መናፈሻ ቀዳዳዎችን በማፍረስ ማስወንጨፎችን ከውስጥ እንዳይወጡ የማድረግ ስልት ላይ ያተኮረ ነበረ። ምንም እንኳን ስልቱ በወቅቱ ውጤታማ የነበረ ቢመስልም ወታደራዊ ትንታኞች ግን የደረሰው ጉዳት ለጊዜው የታለመ እንጂ ዘላቂ አለመሆኑን ገልጸዋል። የአሜሪካ የደህንነት ተቋማት ባደረጉት ግምገማ ከአንድ ወር ውጊያ በኋላም ከኢራን የሚሳኤል ማስወንጨፎች መካከል ግማሽ ያህሉ አሁንም ሳይወድሙ ይገኛሉ። እንደ ሪፖርት ከሆነ ኢራን ጦርነቱ ከመጀመሩ በፊት ከነበራት 2,500 መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤሎች ውስጥ 1,000 ያህሉ አሁንም በክምችት ላይ ይገኛሉ። የጄምስ ማርቲን የኒውክሌር መሳሪያዎች አለመስፋፋት ጥናት ማዕከል ባልደረባ ኢራን እያከናወነች ያለው ተግባር የሚጠበቅ መሆኑን ገልጸው የተኩስ አቁም ጊዜያቱ ተቃዋሚ ወገኖች የተዳከመ ወታደራዊ አቅማቸውን መልሰው እንዲገነቡ እድል ይሰጣቸዋል ብለዋል።